ሰላም ሁሉ ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን ለነገሩ ሁሉ ሰላም በእናንተም ሁሉ መልካም እንደሆነ ተስፋ አደርጋለሁ። ዛሬ እንደተለመደው በሌላ ቪዲዮ ነው የመጣሁት። በባለፈው ያሰራሁላችሁ የኤግዚት ኤግዛም ፍራይዴ 2016 የተለቀቀ ወይም ደግሞ የተሰራ ነበር ሰኔ ላይ። እዚህ ጋር ደግሞ ሳቹርዴይ ነው የሚለው ወይም ደግሞ ቅዳሜ ቀን የተሰራ የኤግዚት ኤግዛም 2016 የካቲት ወር የተሰራ የኤግዚት ኤግዛም ነው ማለት ነው። እሱንና አንዳንዱን እናያለን ማለት ነው። እዚህ ጋር ላይ ወደ ጥያቄው ስንመጣ እዚህ ጋር እያንዳንዱ ያንራል ማለት ነው። ምንድነው ብለው አንደኛው assume that merchandise with the home office costs of 10,000 ብር was shipped by home office to the ABC brand. Further assume that the home office bill merchandise shipped to ABC branches as a markup of 50% above ነው የሚለው home office. What amounts of investment in ABC branch of account to record in the home office books ነው የሚለው እዚህ ጋር ላይ የመርቻንዳይዝ ቢዝነስ ነው። ሆም ኦፊስ 10,000 ብር የሚያወጣ ዋጋ አለው። እንደው ደግሞ ይሄ ሺፕት ሲደረግ ወይም ደግሞ እዚህ ጋር ሺፕት ሲያደርጉ ወደ ኤቢሲ ትራንስፖርት ወደ ኤቢሲ ብራንድ ተቋም ነው የሚወስደው። ይሄ ስታደርጉ ማርካፕ የሚባል 50% አለ እንዳጠቃላይ ሆኖ እዚህ ጋር የኤቢሲው ምን ያክል እንደሆነ ነው የሚያሳየው። ይሄን ለማየት ምርጫው ተዘርዝሯል። እዚህ ጋር በሪከርድ መልኩ ተቀምጧል። መልሱ የሚሆነው ዲ ነው። ነገር ግን እንዴት እንደሆነ እዚህ ጋር እንዴት እንደተሰራ ነው። እዚህ ጋር ላይ ኢንፎርሜሽን ኪኖች አሉ። ሆም ኦፊስ 10,000 ብር ተሰጥቷቸዋል። ማርካፕ 50% አባብ ሆም ኦፊስ የ10,000 ብር ወይ ደግሞ የሆም ኦፊሱ 10,000 ብር 50% ያክል ማለት ነው። ሶ shipment of the merchandise ship to the ABC brand ነው የሚለው ወደ ABC ነው ship የሚደረገው ወይ ደግሞ ወደ ABC brand ነው ship የሚደረገው ነው። ይሄን ስታደርጉ እዚህ ጋር ካልኩሌት ማድረግ ስትጀምሩ bill amount is home office cost plus markup ነው የምታደርጉት። ያ ማለት ግን መጀመሪያ 50% ሲባዛ በ10,000 ብር ምን ያክል ይመጣል? 500 ብር ይመጣል አይደል እንዴ? ስለዚህ ስራው እስኪ ማርካፕ 50% ሆም ኦፊስ ከሆነ 50% ወይ ደግሞ 0.5 ሲባዛ በ10,000 500 ማነው 5,000 ብር ይመጣል። 5,000 ብር ይመጣል። ስለዚህ 5,000 ብር ከሆነ አጠቃላይ ይሄ 5,000 ብር ሲደመር እዚህ ጋር ያለው 10,000 ብሩ ወደ 15,000 ብር ያክል የሚመጣበት አግባብ እንደሆነ ያሳያል ማለት ነው። So the amount recorded as investment of ABC branch amount accounts in the home office books is 15,000 ብር የሚለው ትክክለኛ መልስ ይሆናል ማለት ነው። ትክክለኛ መልስ ይሆናል ዲ ይሆናል ማለት ነው መልሱ። ሁለተኛ ጥያቄ if on May 21 2015 Muhammad's accounts of ብር 5,000 ብር with Lemo accounts has been written off the amount as uncollectible which is the following illustrated are entry to recording of the off and write off using the allowance method on account for account and uncollectible receivables ነው የሚለው using write off and allowance method ነው የሚለው allowance method እንዴት እዚህ ጋር እንደሚሰራ ነው የሚያሳየው። እዚህ ጋር ላይ ዴቢት ባድ ዴቢት ኤክስፔንስ አካውንት እና ክሬዲት ደግሞ አካውንት ሪሲቨር የሚላለ ቢ ዴቢት አላውንስ ፎር ዴቢት ፉል አካውንት እና ክሬዲት ደግሞ አካውንት ሪሲቨር የሚላለ ሲ ዴቢት ላይ ዴቢት ማነው ባድ ዴቢት ኤክስፔንስ አካውንት እና ክሬዲት ላይ ደግሞ አላውንስ ፎር ዴቢት ፉል አካውንት የሚላለ ዲ ዴቢት ላይ አላውንስ ፎር ዴቢት ፉል አካውንት እና ክሬዲት ላይ ባድ ዴቢት ኤክስፔንስ የሚላሉ ዛንሰር ኢዝ ቢ ነው የሚሆነው ለምን እዚህ ጋር ተቀምጦላችኋል። ለምሳሌ እዚህ ጋር ስታዩ የሁለተኛው ጥያቄ እዚህ ጋር እንደተቀመጠው ባድ ዴቢት ኤክስፔንስ ማን ነው ዴቢት ላይ ባድ ዴቢት ኤክስፔንስ አካውንት እና ክሬዲት ላይ አካውንት ሪሲቨር የሚላል this entry would be correct if is a direct right of method ከሆነ ነው። ግን ክሬዲት ጠይቀው ስንት ነው? allowance ነው ጠይቀው rather than the allowance method. So direct right of method recognize as a bad debit expense only when the specific account is deemed as uncollectible ከሆነ ነው የሚለው so which noted which not be being of used here ነው የሚለው ወይ ደግሞ እንዳጠቃላይ ስናየው ትክክለኛ መልስ መሆን የሚችልበት አግባብ ስለሌለ እዚህ ጋር ላይ ኢንኮሬክት ነው የሚለው። ቢ ላይ ዴቢት ላይ allowance for debit full account እና ክሬዲት ላይ ደግሞ account receivable የሚል ተቀምጧል። ኤክስፕላይን ስናደርግ this is correct ነው የሚለው entry under allowance method because allowance method ተጠይቅ ነው allowance method account is reduced because of the specific accounts in rate of and receive and removed from the book ነው የሚለው that is correct። ይሄ ትክክለኛ የአካውንት ሂደት ነው። እናንተ ማወቅ የሚጠበቅባችሁ allowance method እና debit full account የሚባሉትን allowance method እና direct write off የሚባሉትን ሁለቶችን ነው የምታዩት። ሶ እነዛን እያንዳንዳችሁን ሪከርድ ስታደርጉ ያለውን ቅስፈት ወይ ደግሞ ያለውን የሪከርድ ታይፕ ነው የሚያዝ answer is b ይሆናል ማለት ነው። the answer is b ይሆናል ማለት ነው። ሶስተኛ ጥያቄ
one of the following is a type of repurchasing agreement ነው የሚለው ወይም repo with a specific end of date ነው የሚለው እንደዚህ ጋር ስፔሲፊክ የሆነ የሪትን አግሪመንት ነው የሪፐርቸዝ የግዢ ወይም ደግሞ ሪግዢ ወይም ደግሞ ሪፐርቸዝ የሚባለው አግሪመንት በትክክል የሚገልጸው ከሚከተሉት ውስጥ የትኛው እንደሆነ ያሳያል። ኤ ኦቨርናይት ሪፖ ነው የሚለው ኦቨርናይት ማለት በአንድ አዳር ውስጥ ወይም በአንድ ሌሊት ውስጥ እንደማለት ነው። እንዲሁም ዴይሊ ሪፖርት በአንድ ቀን እንደማለት ነው። ተርም ኦፍ ሪፖ ይሄ ተርም ሲባል የተወሰነ ኤክስተንት ታይም አለው። ኦፕን ሪፖ የሚላል እነዚህ መሳሰሉ ነገሮች ዛንሰር ሲ ነው የሚሆነው። እስኪ እንየው እዚህ ጋር ተቀምጦላችኋል። እዚህ ጋር ነው እስኪ እንየው ኦቨር ሪፖ ማለት this types of repo has been the shortest maturity ነው ታይፕ last one because day ነው የሚለው ወይም ደግሞ በዋን ላስት ወይም ደግሞ ባንድ ኦቨርናይት ከሆነ ባንድ ጀምበር የሚባለው ባንድ ሌሊት የሚባለው ይገልጻል። ዴይሊ ከሆነ ደግሞ ሲሚላር ኦቨርናይት ሪፖ ነው የሚለው ተመሳሳይ ነው። ይሄ በቀን ነው ይሄ በሌሊት ነው። ሪፖርቱ has a very short term last one days ነው የሚለው ይሄም ተመሳሳይ ነው። ተርም ከሆነ ግን the type of repo with specific ends of date ነው የሚለው this can be ranges from the few weeks to several months ነው የሚለው some extent ቀኖች አሉት ወይም some extent መንዞች አሉ that is the answer is this ይሆናል። the answer is this ነው። ኦፕን ከሆነ ደግሞ the term of common used to relation to repo report typically have predetermined end of date ነው የሚለው ይሄ from the beginning ነው ወይ ደግሞ ከመጀመሪያው አስቀድሞ ኦፕን መጀመሪያ ላይ የሚለውን ነው የሚያሳየው። ስለዚህ ሲ ነው የሚሆነው መልሱ። እዚህ ጋር በተመሳሳይ ተቀምጦላችኋል። እዚህ ዴፊኒሽኑ እያንዳንዱ ነገር ማየት ይችላልላችሁ። ኤ ምን እንደሚል እዚህ ጋር ተቀምጧል። ቢ እዚህ ጋር ምን እንደሚል ተቀምጧል። ሲ ከዚህ ጋር ምን እንደሚል ተቀምጧል። ዲም ከዚህ ጋር እያንዳንዱ ምን እንደሆነ ተቀምጦላችኋል። ሶ በዚህ መንገድ እያንዳንዱ ይናያቸዋለን ማለት ነው። አራተኛው ጥያቄ እንሂድ እስኪ። አራተኛው ጥያቄ a plant asset purchasing of a cost 20 ሺህ ብር ነው የሚለው and accumulated depreciation 10 ሺህ ብር sold for 15 ሺህ ብር which is the amount is gain or lose on disposal asset ነው የሚለው። እንግዲህ እዚህ ጋር ስታዩ ዲስፖዛል የሚባለውን ኮንሰፕት ማወቅ ያስፈልጋል። ዲስፖዛል ስናደርግ ብዙ ነገሮች አሉ። መሸጥ አለ፣ መግዛት አለ፣ ማስወገድ አለ፣ ሪፕረስ አለ ወይም ኤክስቼንጅ የምናደርገው የምንቀይረው እነዚህ ነገሮች አሉ። እዚህ ጋር ግን ሴል ነው የሚያወራው፣ ስለ ሴል ነው የሚያወራው። ስለዚህ አንድ ማቴሪያል የተገዛበትና ወይም መግዣ ዋጋው ወይም ኮስቱ 20 ሺህ ብር ነው የሚለው። ነገር ግን ይሄ ማቴሪያል አጠቃላይ ዲፕሪሺየት ያደረገው the summation of accumulated summation of yearly depreciation that said to be accumulated depreciation ወይም ደግሞ የaccumulated depreciation ስብስብ 10 ሺህ ብር ነው የሚለው። አትሊስ ይሄ ከሆነ ደግሞ ይሄ ከ20 ሺህ ብር 10 ሺህ ብር accumulated depreciation ካለ ስትቀንሱት 10 ሺህ ብር ይቀራል። ነገር ግን ሽያጭ የተሸጠው በስንት ነው የሚለው በ15 ሺህ ብር ነው የሚለው። ስለዚህ 5 ሺህ ብር ትርፍ አለው፣ ጌን አለው። እነዚህ ጋር ላይ ቡክ ቫልዩ አለ ኮስት ማይነስ accumulated depreciation 20 ሺህ ሲቀነስ 10 ሺህ 5 ሺህ ይመጣል። ማን ነው 5 ሺህ ሳይሆን 10 ሺህ ነው። እዚህ ጋር ላይ ስህተት ነው በሙሉ 10 ሺህ እዚህ ጋር ያለው በሙሉ ስህተት ነው። 10 ሺህ ይመጣል። 10 ሺህ ከመጣ ኮንሲደር እናደርገው ይሄን 10 ሺህ እና ይሄን 15 ሺህ ነው። እዚህ ጋር ቦርድ የተቀመጠው ላሳያችሁ። አራተኛው ጥያቄ ኮስት ኦፍ ዘ ፕላንት አሴት 20 ሺህ ብር ነው። accumulated depreciation 10 ሺህ ብር ነው። ስለዚህ የተሸጠው ደግሞ ሴል ፕራይሱ 15 ሺህ ብር ነው። ስለዚህ ይሄን ለመስራት ኮስት ኦፍ ፕላንት አሴት ማለት ነው። accumulated depreciation ምንድነው? ቡክ ቫልዩ ምንድነው? ሴል ፕራይስ ምንድነው? ጌን ኦር ሎዝ ኦን ዲስፖዛል ምንድነው? እነዚህ እያንዳንዱ ማንበብ ትችላላችሁ በእያንዳንዱ ቶፒክ ላይ ያለው ወይም ይሄ ዲስፖዛል ወይም ደግሞ ፒፒኤ የሚባለው ፕሮፐርቲ ፕላን ኤንድ ኢኩዊፕመንት ከሚባለው እያንዳንዱ ነገር ተቀምጧል። እዛ ማንበብ ትችላላችሁ። ነገር ግን እኛ የምንፈልገው መልሱን ስለሆነ እዚህ ጋር እንስራ። ቡክ ቫልዩ ማይነስ እኩል ይሆናል ኮስት ኦፍ ፕላንት አሴት ማይነስ accumulated depreciation ሲሆን 20 ሺህ ሲቀነስ 10 ሺህ ወደ 10 ሺህ ይቀራል። እንግዲህ 20 ሺህ ብር የሚያወጣ ማቴሪያል ነው። ነገር ግን የተወሰነ ሳም ኤክስተንት ታይም ታገለገለ በኋላ 10 ሺህ ብር ሙሉ በሙሉ ዲፕሪሺየት አድርጓል። ዛትስ በየአመቱ ዲፕሪሺየት የሚያደርገው አኮሙሌት ነው ተሰብስቦ ወደ 10 ሺህ መጣ። ስለዚህ 20 ሺህ ሲቀነስ 10 ሺህ ብር ብቻ የሚያወጣ ዋጋ ብቻ አለ ይሄ ማቴሪያል 10 ሺህ ብር ኦልሬዲ ያልቋል። ይሄን ስናይ ጌን ኦር ሉዝ የሚባለው ሴል ፕራይስ ማይነስ ቡክ ቫልዩ ኦን ጌን ኦር ሉዝ ይባላል። አትሊስ እቺን ፎርሙላ መያዝ ያስፈልጋል። እቺን ከያዝን በኋላ እዚህ ጋር ላይ የተሸጠው ስንት ነው የሚለው እዛ ላይ ይሄው 15 ሺህ ነው የሚለው። ዛትስ 15 ሺህ ቀነስ 10 ሺህ ወይስ ቋርሶ 5 ሺህ አለ። ዛትስ ትርፍ ነው። ዛትስ ጌን ነው መልሱ። እዚህ ጋር ላይ ጌን ይመጣል። ነገር ግን ከዚህ ጋር የተሰራው ቢ ነው የሚለው ቢ ደግሞ ሉዝ ነው የሚለው ጌን ስለሆነ ቢ ሳይሆን መልሱ ሲ ነው የሚሆነው። እዚህ ጋር ላይ ዛዘር ሲ ይሆናል ማለት ነው። አምስተኛ ጥያቄ the following statements correctly describe the concept of privatization ነው የሚለው። ስለ ፕራይቬታይዜሽን ትክክል የሆነው ከሚከተሉት ስቴትመንት ውስጥ የትኛው ነው ወይም በትክክል ኮንሴፕቱን
ዲስክራይብ የሚያደርገው የትኛው ነው ይላል። ትራንስፈር ኦፍ ኦነርሺፕ ፍሮም ፐብሊክ ቱ ፕራይቬታይዝ ይቻላል። ትራንስፈር ኦፍ ማኔጅመንት ኦፍ ኢንተርፕራይዝ ፍሮም ፐብሊክ ቱ ፕራይቬታይዝ ይቻላል። withdrawals of the states of from the industry partially or fully ነው ይሄን ይቻላል። ዲ shut down or closing of all settlements owned enterprise ነው የሚለው መዝጋቱን ነው ሸት ደግሞ ክሎዝ ማድረግ ይችላል ወይ ነው የሚለው ይሄ ይቻላል። በራሱ መብት የለውም ይሄን ስራ ለመስራት ዛንሰረዝ ዲ ይሆናል። እዚህ ጋር ቦርዱ በትክክል ማንበብ ተፈለጋችሁ እዚህ ጋር ተቀምጦላችኋል። transfers of ownership from public to privatization sector የሚለው ምን ማለት ነው የሚለውን ከዚህ ጋር ያንን ተቀምጦላችኋል። this is the fundamental aspects of privatization የሚል ያንን ተቀምጦላችኋል። ማንበብ ትችላላችሁ። ዲ the answer is ዲ የሚል ከዚህ ጋር ላይ በትክክል የተገለጸው ወይም በትክክል ስተት የሆነውና ከሚከተሉት ውስጥ በትክክል ያልሆነው ይሄንን የሚያሳይበት ሂደት እንዳለ ያሳያል የሚሉ ሐሳቦች ተቀምጠዋል ማለት ነው። እዚህ ጋር ላይ እንያቸው እስኪ ሌሎቹን። ስድስተኛ ጥያቄ ኢንፎርሜሽን ሪሌትድ ቱ ኢኩዊፕመንት ኦውድ ባይ አያና ፒኤልሲ አዝ ዲሴምበር 31 2021 ሾው ዘ ኮስት ኦፍ 90,000 ብር ነው የሚለው 90,000 ብር ይሄ ኮስቱ ነው እንግዲህ የአንድ ማቴሪያል ያን ወይም ያን ኢኩዊፕመንት ኮስት ነው። ሶ የዚህ ኮስት ደግሞ አኮሞዴት ዲፕሪሲዬሽን ትሬ ይላል 60,000 ነው ይላል 60,000 ኤንድ ቫልዩ ኒውዝ የሚባለው 700,000 ተቀምጦላችኋል 700,000 ተቀምጧል። ኤንድ ፌር ቫልዩ ለስ ኮስት ኦፍ ዲስፖዛል የሚለው ወደ 50,000 ብር ማነው 500,000 ብር ተቀምጦላችኋል። what is the amount of impairment loss ነው የሚለው if any impairment loss የሚባለው ኮንሰፕት ማወቅ ነው። እዚህ ጋር ላይ ምንም የተለየ ነገር የለም። impairment loss የሚባለው ሪከቨሪ ኮስት እና ካሪንግ አማውንት የሚባሉትን ሁለቶችን ማየት ነው የሚያስፈልገው። ሌላ ምንም የተለየ ነገር የለውም። እነዚህ ነገሮች ማየት ያስፈልጋል። ሪከቨሪ ቫልዩ ወይንም እዚህ ጋር ላይ በወርድ የተቀመጠው ላሳያችሁ በትክክል እዚህ ጋር ላይ የፒዲኤፍ ትንሽ ስህተት ስላለበት እዚህ ጋር ላይ ኮስት ኦፍ ኢኩዊፕመንት 900,000 ብር አለ። አኮሞዴት ዲፕሪሲዬሽን ይሄን ያክላል። ይሄ ቫልዩ ኒውዝ ይሄን ያክላል። ፌር ቫልዩ ለስ ኮስት ዲስፖዛል ይሄንን ያክላል። ይሄን ተቀመጠ በኋላ እዚህ ጋር የተቀመጡ አማውንቶች አሉ። ምንድነው እዚህ ጋር ላይ የሚለው ካሪንግ አማውንት እና ሪከቨሪ አማውንት የሚባሉትን ሁለቶችን ማወቅ ነው። ምን ለማየት ነው? ሪከቨሪ ነው ኢምፓየርመንት ሎዝን ለማግኘት ወይም ለማወቅ እነዚህ ሁለቱን ነገሮች ማየት ያስፈልጋል። ካሪንግ አማውንት ምንድነው? ሪከቨሪ አማውንት ምንድነው የሚባለው? ካሪንግ አማውንት ማለት this is the net book ነው የሚለው balance of the asset calculated as the cost of the asset minus accumulated depreciation ነው የሚለው። ስለዚህ እዚህ ጋር ላይ ኮስት ስንት ነው? 900,000 ብር አለ አይደል? ሲቀነስ accumulated depreciation ነው የሚለው። accumulated depreciation 60,000 900,000 ሲቀነስ 60,000 ወደ 840,000 ይመጣል። ይሄ ካሪንግ አማውንት ይባላል። ወይም ደግሞ የቡክ ቫልዩ ለምሳሌ አንድ ማቴሪያል ዲፕሪሺየት ካደረገ በኋላ አኮሞዴት ዲፕሪሺየሽን ከተቀነሰ በኋላ ያ ማቴሪያል ማውጣት የሚችለው ዋጋ ማለት ነው። ወይስ ካሪንግ አማውንት ይባላል። ይሄን ለማግኘት ካሪንግ አማውንት which is equals to cost or ደግሞ the cost of equipment minus accumulated depreciation ስታደርጉት 900,000 ሲቀነስ 60,000 ወደ 840,000 ይመጣል። ሪከቨሪ አማውንት ማለት ምን ማለት ነው የሚለውን ነው። this is the highest of the value and values and fair value less cost of disposal and it represents the maximum amount that can be recovered from the cause assets either through the quantity used by the selling of it ነው የሚለው። እዚህ ጋር ላይ ሃየር የሆነው ምረጡ ነው የሚለው። ከማንና ከማን ቫልዩ ዩዝ እና ፌር ቫልዩ ለስ ኮስት ዲስፖዛል የሚባሉትን እዚህ ጋር ላይ ማየት ወይንም ደግሞ ሃየር መውሰድ ያስፈልጋል ነው የሚለው። አቲንሲን ስታዩ እያንዳንዱ እዚህ ጋር አስቀመጠበት ዴታ አለ። if the carrying amount of the asset exceeds the recovery amount is impairment የሚባለው እንደተቀመጠ ያስፈልጋል። ወይም ደግሞ carrying amount የሚባለው ወይም ደግሞ እዚህ ጋር ላይ ቅድም ቀንሰን ያመጣ ነው ኤክሰስ ካደረገ ከማን ከሪከቨሪ አማውንቱ ከበለጠ impairment loss የሚባለው አለ የሚሉ ሐሳቦች አሉ። እንዴት እንደተሰራ ነው እስኪ እዚህ ጋር ላይ ካልኩሌት carrying amount የሚባለው 900 ሲቀነስ 60,000 840,000 ይመጣል። ይሄ carrying amount ነው ወይም book value ነው፣ ሌላ ነገር የለውም። ሁለተኛ ደረጃ ዲተርማይን ዘ ሪከቨሪ አማውንት ስናደርግ ቫልዩ ኒውዝ የሚባለው 700,000 አለ። ፌር ቫልዩ ለስ ኮስት ኦፍ ዲስፖዛል የሚባለው ወደ 500,000 ብር አለ። ስለዚህ ከዚህ ጋር ላይ የምታዩት ትልቅ የሆነ ቁጥር የትኛው ቫልዩ ኒውዝ ነው አይደል? ስለዚህ ይሄን እንወስዳለን። ይሄ ትንሽ ስለሆነ ከዚህ ስለሚመጣ ይሄን እንወስዳለን ማለት ነው። ይሄን እንወስዳለን። ይሄን ካየን ሪከቨሪ አማውንቱ ሃየር ኦፍ ቫልዩ ኒውዝ እና ፌር ቫልዩ ለስ ኮስት ኦፍ ዲስፖዛል የሚባለው ስታወዳድሩ እዚህ ጋር ላይ ቫልዩ ኒውዝ የሚባለው ትልቅ ነው። ስለዚህ አንተ ወስዳላችሁ ዛት እዚህ ለማድረግ ኢምፓየርመንት ሎዝ የሚባል ካሪንግ አማውንት ማይነስ ሪከቨሪ አማውንት ነው። ዛት ሚንስ 840,000 ብር ቅድም አግኝተናል። እዚህ ጋር ላይ ወይ ካሪንግ አማውንት ሲቀነስ እዚህ ጋር ላይ ትልቅ ነው ያለው ወይ ትልቁ ወስዳለን ያለው 700,000 ብር ሳደርጉት 140,000 ይመጣል። ዛት ሰሪዝ 140,000 የሚል መልስ ካለ እንወስዳለን ማለት ነው። በ140,000 ብር ያክል ኢምፓየርመንት ሎዝ አለ ማለት ነው። ዛት ኢዝ ቢ ኢዝ ዘ ኮሬክት አንሰር የሚሉ ሐሳቦች ወይም ደግሞ መልሶች እንዳሉ እዚህ ጋር አስቀምጣል ማለት ነው። ሌላኛው
እና ሰባተኛው ጥያቄ a person who is authorized to carrying amount out act as management and tend to sign of the name of the company is ነው እንደ ካምፓኒ ወይም ደግሞ እንደ ተካማኒ ሪፕሬዘንት የሚደረግ ወይም ደግሞ አውቶራይዝድ የሚደረግ ወይም ደግሞ ይሄ ባለስልጣን የሚባለው ደግሞ ማኔጅመንት ማድረግ የሚችል አካል ምን መባል ይጠራል ነው ወይ ምን ይባላል? አካውንታንት ይሄ አይደለም፣ ከገንዘብ ጋር የተያያዘ ነው። ጄኔራል ማኔጅመንት ይሄ ይቻላል። ሼርሆልደር ማለት ሼር አላቸው፣ ይሄ አንዱ ባንዱ ሼር አላቸው እንጂ አንዱ ባንዱ ራሱን ችሎ የሚወስንበት ሂደት ስለሆነ ዲሳይድ የሚያደርግበት ሂደት የለም። ኦዲተር ደግሞ ስለ ኦዲት ነው የሚያወራው እንጂ ምንም አይነት የሚገናኝ ስለ ማኔጅመንት ወይም ስለ አውቶራይዝ የሚያገለግልበት ሂደት የለም። አትሊስት ተቋሙን ሳይን የሚያደርግ በራ ወይም ደግሞ እንደ እዚህ ጋር ላይ እንደ ማኔጅመንት ሪፕሬዘንት ተደርጎ ደግሞ እንደ አውቶሪቲ ወይ እንደ አውቶራይዝ ተደርጎ የሚያደርግ ማኔጀር አለ ወይ ጀነራል ማኔጀር የሚለው ትክክለኛ መልስ ይሆናል ማለት ነው። ይሄን ለማለት ከዚህ ጋር ላይ እያንዳንዱ ዴፊኒሽን አለ ማየት ይችላልላችሁ። እዚህ ጋር ላይ ኤክስፕሌን ተደርጓል። ሰባተኛው ጥያቄ አካውንታንት ምንድነው? ጄኔራል ማኔጀር ምንድነው? ሼርሆልደር ምንድነው? ኦዲተር ምንድነው? የሚሉት ከዚህ በደንብ ተቀምጦላችኋል። ዛንሰሪዝ እዚህ ጋር ላይ ጄኔራል ማኔጀር የሚለው ትክክለኛ መልስ ይሆናል ማለት ነው። ሌላኛውና ስምንተኛው ጥያቄ እዚህ ጋር ላይ ተቀምጦላችኋል። assume that the client has prepared the financial statements in accordance with IFRS and satisfactorily meets all weight requirements ነው የሚለው. However, some of the reports show the misstatement whose amount is judged to be immaterial. As an auditor, what types of opinion would you express in the such situations so that the misstatement would not affect the decision of the financial statement users ነው የሚለው. እዚህ ጋር ላይ ስለ ኦዲተር ነው የሚያወራው። እዚህ ጋር የኦዲተር ኦፒኒየን ነው ደግሞ የኦዲት ኦፒኒየን ነው የኦዲት ኦፒኒየን አይነቶች አሉ። ዲስክሪሚኔር የሚባለው ኳሊፋይድ እና አንኳሊፋይድ እና አድቨርስ የሚባሉት አሉ። መልሱ ሲ ነው የሚሆነው አንኳሊፋይድ የሚባለው ሰው እንዴት እንደሆነ እስኪ እንየው። እያንዳንዱ እዚህ ጋር ተቀምጦላችኋል። ዲስክሪሚኔር የሚባለው እዚህ ጋር ምን ማለት ነው ነው ዲስክሪሚኔር ኦፒኒየን issues as when the auditor is unable to obtain sufficient information from appropriate audit evidence የለው ነው የሚለው። ማንኛውም ፋይናንሻል ስቴትመንት ለመስራት ወይም ማንኛውም ፋይናንሻል ስቴትመንት ኦዲት ለማድረግ ምንም አይነት sufficient የሆነ appropriate የሆነ evidence የለው ወይም መረጃ የለው። ይሄ ዲስክሪሚኔር ይባላል። This may occurs due to the significant scopes of limitation and uncertainty ነው የሚለው። በጣም አስቸጋሪ ነው። ስራውን ለመስራት ምንም የምትችሉበት አግባብ የለም። unable to obtain ነው የሚለው ምን sufficient information, sufficient evidence, sufficient appropriate evidence የለው። ስለዚህ discriminatory ይባላል። essentially the auditor says that the cannot express the opinion on the financial statement. ስለዚህ ይሄ ያለበት ወይም ይሄ sufficient የሆነ ወይም ደግሞ unable to obtain sufficient appropriate evidence ሳይኖር ምንም አይነት ሂደት ፋይናንሻል ስቴትመንቱን ኤክስፕረስ ማድረግ አይችልም ነው የሚለው። ሶ እዚህ ጋር ከሰንተንሱ አንግል ስናይ ኢንኮሬክት ነው መልሱ አይሆንም። because since the misstatement is immaterial and auditors as evaluate financial statement discriminatory opinion is not appropriate በዚህ አይሆንም እንደምናየው because እዚህ ላይ sufficient የሆነ መረጃ የለውም ነው የሚለው። እዚህ ጋር የሚለው ግን አንብበነዋል ወይም ደግሞ አይታችሁታል በትክክል satisfactorily ነው የሚለው። አትሊስ ይሄ ምንም ሪኳየርመንቶችን ደግሞ እዚህ ጋር ላይ ሚት ባደረገበት መንገድ የተሰራበት አግባብ እንዳለ ያሳያል። ስለዚህ ካለ እያንዳንዱ እዚህ ጋር ማየት ያስፈልጋል። ኳሊፋይድ የሚባለውስ qualified የሚባለው ደግሞ issues are when the auditor says concludes that except for the effect of the materials where the qualification related to the financial statement are present fairly in all material respects ማለት ነው ወይ ደግሞ respects ነው የሚለው ምንድነው እዚህ ጋር ላይ ማቴሪያል አለ ማለት ነው ኤቪደንስ አለ ወይም ደግሞ sufficient የሆነ ኢንፎርሜሽን አለ ነገር ግን የተወሰኑ ነገሮች የሚቀሩት ነገር አለ ዛት ኤክሴፕት ብለን መሰራበት ፉል አይደለም ወይም ደግሞ ስራውን ለመስራትም አያግደንም እንደምን ፉል የሆነው ደግሞ 100% ፐርፌክት የሆነ ስራ ማንሰራ ደግሞ የተወሰነ ኤክሴፕት የሆኑ ነገሮች አሉ በትንሹ ነው that is qualified ይባላል። these types of opinion can when there is a material misstatement but material misstatement አለ ነገር ግን this statement misstatement are not pervasive to the financial statement as a whole ነገር ግን የፋይናንሻል ስቴትመንቱን as a whole ምንም አይነት ኢንተርቬንሽን ያደርግበት ወይም ፓርቫሲቭ የሚያደርግበት አግባብ እንደሌለ ነው የሚያሳየው። ነገር ግን ከአየነው ጥያቄ አንግል ይሄም ኢንኮሬክት ነው መልስ አይሆንም። ሶስተኛ ማነው ሲ ዴፊኒሽን እዚህ ጋር ላይ አንኳሊፋይድ የሚባለው also known as clean opinion ይባላል። ምንም ስህተት የሌለበት ፐርፌክት የሆነ ምንም አይነት ስህተት የሌለበት የኦፒኒየን አይነት unqualified ይባላል። This is when the auditors conclude that the financial statements are presented fairly
in materials respect in accordance with the applicable financial reports of the framework. This means that no material misstatement የሉም. If there is any other immaterial or does not affect overall fairness of financial statement ምንም አይነት ነገር አፌክት አያደርገውም። በትክክል ሙሉ መረጃ አለው፣ ሙሉ እውቅና አለው፣ ሙሉ ኤቪደንስ አለው፣ በትክክል የሚሰራበት አንኳሊፋይድ ይባላል ነው። that is correct ትክክለኛው መልስ ይሄ ነው የሚለው። ሌላኛው አዘር አድቨርስ የሚባለው ነው። adverse is also the overall as the financial statements as material misstatement and misstatements as a pervasive leading to the conclusion that the financial statements do not present as true or fairly in the company financial statement የሚለው ይሄ adverse የሚባለው ሙሉ በሙሉ ውድቅ ነው። ምንም አይነት ነገር የለውም ወይ ምንም አይነት የሚገናኝበት ነገር የለውም። ወይም ደግሞ መስራት የምትችሉትን fairly present ማለት የካምፓኒያችሁን ፋይናንሻል መስራት የምትችሉበት አግባብ ምንም አይነት ስራ ይሰራበት አግባብ የለውም። that's adverse ይሄ ምንም ስለማያስፈልግ እንተዋለን ማለት the answer is qualified ማና unqualified የሚለው መልስ ይሆናል የሚሉ ሐሳቦች አሉት ማለት ነው። ዘጠነኛ ጥያቄ which one of the following explains the options of explain the difference between actual price and budget price multiplied by the actual input quantity ነው የሚለው እዚህ ጋር የተቀመጠው እዚህ በትክክል ተሰጥቶላችኋል። the answer is C ነው የሚሆነው ማለት ነው። the answer C ነው የሚሆነው እዚህ ጋር በወርዱ በደንብ ተቀምጦላችሁ ቫሪያንስ ማለት ቮሊዩም ቫሪያንስ ምንድነው ተቀምጧል። እንደገና ዩሴጅ ቫሪያንስ ምንድነው ተቀምጦላችኋል። ፕራይስ ቫሪያንስ ምንድነው ተቀምጦላችኋል። እያንዳንዱ እዚህ ጋር ፎርሙላም አለው። ትንሽ እዚህ ጋር ላይ የተቀላቀሉ ነገሮች አሉ። ኤዲት መደረግ የሚጠበቅበት ነገር አለ። እነሱ ነገሮች ካወጣን በኋላ በትክክል ይታያል። and efficiency variance የሚል ማለት ትክክለኛ ማለት ፕራይስ ቫሪያንስ የሚል ይሆናል ማለት ነው። እዚህ ጋር ስታነቡት እያንዳንዱ ነገር ታገኙታላችሁ ማለት ነው። ሌላኛውና እዛ 10ኛው ጥያቄ እዚህ ጋር ተቀምጧል። one of the following is not the typical features of the governmental and non-for-profit organization governmental እና ለትርፋማነት ያልተቋቋመ መስሪያ ቤት ውስጥ ከሚከተሉት የትኛው ያልሆነ የትኛው ነው የሚለው A ultimate powers is a hand of voter they do not have equity owners they face virtually no threats of the liquidation they operate a competitive marketplace ነው የሚለው the answer is D ነው የሚለው እዚህ ጋር ወርዱን በትክክል ብታነቡት ይጠቅማችኋል። ምን ማለት እንደሆነ እያንዳንዱ ተቀምጧል እዚህ ጋር ላይ ተቀምጦላችኋል ማለት ነው። ኤ በትክክል ተቀምጧል። በትክክል መልስ መሆን ይችላል። ኮሬክት ነው የሚለው ለምን ኮሬክት ነው እዚህ ጋር ዴፊኒሽኑ ማንበብ ይችላልላችሁ። ቢም ኮሬክት ነው የሚለው እዚህ ጋር ላይ ሲ ደግሞ ወረድ ስትሉ ይሄም ኮሬክት ነው። ዲ ኢዝ ኢንኮሬክት ወይም ደግሞ መልስ ያልሆነው ይሄ ስለሆነ በትክክል ማየት ያስፈልጋል። ኦፕሬቲንግ ኦፍ አን ኮምፒቲቲቭ ማርኬት ፕሌስ የሚለው በትክክል ዴፊኒሽኑን ይሄን ካነበባችሁት በዚህም ብልጽ የሚሆንበት አግባብ ስላለ ይሄን ማንበብ ትችላላችሁ ማለት ነው። ማንበብ ትችላላችሁ። ዳንሰር ኢዝ ዲ ይሆናል ማለት ነው። 11ኛ ጥያቄ እዚህ ጋር የተቀመጠበት ሂደት አለ። if Bolle company provides the service on accounts to Maraki companies with an invoice number ይሄን ያህል ብር 400,000 ብር which of the following shows as the journal of transaction is special journal ነው የሚለው እዚህ ጋር ጆርናል ስታደርጉ እዚህ ጋር የመጀመሪያው ታዩትኝ አንደኛው ቦሌ የሚባል ካምፓኒ አለ፣ ሁለተኛው ማራኪ የሚባል ካምፓኒ አለ። ነገር ግን እዚህ ጋር ላይ ኦን አካውንት ነው በዱቤ ነው እዚህ ጋር ላይ ዲሳይድ ያደረጉት በዱቤ ነው። ይሄ ሲሆን ከሚከተሉት በትክክል የተመዘገበው የትኛው ነው የሚለው ኤ ላይ ማነው ዴቢት ላይ አካውንት ሪሲቨብል አካውንት ፎር 5000 እና ክሬዲት ላይ ፊ አርንድ የሚባል አካውንት በ4000 in purchase journal ይላል። ቢ ላይ ዴቢት አካውንት ሪሲቨብል እና ሲ ላይ ደግሞ በፌስ አርንድ አካውንት በሚል 4000 ተቀምጦላችኋል። ሲ ላይም ዴቢት ላይ አካውንት ሪሲቨብል አካውንት እና በክሬዲት ላይ ደግሞ አርንድ አካውንት ነው ፊ አርንድ አካውንት በሚል ካሽ ፔመንት ጆርናል በሚል የተቀመጠበት ሂደት አለ። ሲ ማነው ዲ ላይ ፊ አርንድ በዴቢት ላይ 4000 እና ክሬዲት ላይ ደግሞ አካውንት ሪሲቨብል አካውንት ኢን ጀነራል ጆርናል በሚል ተቀምጦላችኋል። the answer is B ነው የሚሆነው። revenue journal ነው revenue journal because እዚህ ጋር ላይ ሽያጭ ነው የተሸጠው አይደል እንዴ? ምንድነው የሚለው እዚህ ጋር ላይ the account services ይሄን ያህል which is the following shows as journal transaction እዚህ ጋር ላይ በኦን ክሬዲት ነው ማነው በዱቤ ስለሆነ እዚህ ጋር ላይ revenue ጀነሬት አለው። ስለዚህ B ይሆናል መልሱ። እዚህ ጋር ቦርዱ መታችሁ ማንበብ ትችላላችሁ። እዚህ ጋር ላይ በትክክል ምን እንደሚል ማለት ነው። ኤ ምን ይላል ከዚህ ጋር ላይ ኢንኮሬክት ይላል። ለምን ኢንኮሬክት ሆነ ያን ማንበብ ትችላላችሁ። ቢ ለምንድነው እዚህ ጋር ላይ ይሄ የሆነው እዚህ ጋር ላይ በትክክል ኮሬክት ነው ይላል። ኮሬክት የሆነበት ምክንያት ምንድነው እዚህ ጋር ማንበብ ይቻላል ምን እንደሆነ። ሲ እዚህ ጋር ላይ ኢንኮሬክት ነው ይላል። ለምን እዚህ ጋር ላይ ማንበብ ትችላላችሁ። ዲን በተመሳሳይ ኢንኮሬክት ነው በምን ነው ኢንኮሬክት የሆነው በተመሳሳይ እዚህ ጋር ማንበብ ትችላላችሁ የሚሉ እዚህ ጋር ተቀመጡበት ሂደት አለ ማለት ነው። 12ኛ ጥያቄ a credit sales of 2500 in May of January
11 ተርም ኦፍ 210 ነው የሚለው ኔት 30 ወይም ደግሞ 30 ሪተርን ኦፍ 500 granted on January 16 select the amount of the company reserve the payment full on January 21 from the following items ነው የሚለው ይሄን በማድረግ የተቀመጠበት ሂደት አለ መልሱ ሲ ነው የሚለው እሺ ግን እዚህ ጋር የተሰራበት ሂደት እንየው አየው ክሬዲት ሴሉ 2500 ነው ቱቴን እና ኔት 30 የሚል አለ ዲስካውንቱ 2% በ10ኛው ቀን ከመለስክ የሚል አለ ተቀምጧል በ30 ቀን ከመለስክ ግን ሁሉም እንደምትከፍል ያሳያል ሪተርን 500 ተወስዷል ይሄን ተመልሷል ወደ ሰውየው እንደገና ፉል ፔመንት የሚያደርገው ጃንዋሪ 21 ላይ ነው ስለዚህ ይሄን ከያዝን በኋላ መስራት እንችላለን ኢኒሻል ሴሉ 2500 ነው ሪተርን የተደረገው ይሄ ነው ዛሬ 2500 ሲቀንስ 500 2000 ብር ብቻ ነው ኔት ሴል የተደረገው ምክንያቱም 500 ስለተመለሰ ማለት ነው ስለዚህ 2000 ተቀምጧል ከ2000 ላይ በትክክል ማየት ያስፈልጋል so the payment of on January 3 ላይ beyond the discount period 10ኛው days of the discount does not apply ነው የሚለው because አሳልፏል ቀን ቲዮን በ10ኛው ቀን ከሆነ እንደዛ አይደለም የሚሆነው ስለዚህ እዚህ ጋር ላይ ሙሉ በሙሉ መክፈል የሚችልበት አሳልፎ ስለሆነ አጠቃላይ ዲስካውንት የለውም ነው that means 2000 ብር የሚመልስ ካለ በትክክል መልሳችን ይሆናል ማለት ነው በትክክል መልሳችን ይሆናል ዲ ነው መልሶ እዚህ ጋር ላይ ነገር ግን ሲ ብሎታል that's the C ማነው ዲ ነው የሚሆነው መልሱ ማለት ነው እዚህ ላይ በትክክል ተቀምጧል ማለት ነው ሌላኛው ጥያቄ ወደ 13ኛው ስንሄድ which one of the following financial institutions is act as physical agents in the financial adverse of the Ethiopian government ነው የሚለው እዚህ ጋር ላይ የፋይናንሻል ኢንስቲትዩሽን አይነት ነው ፊዚካል ኤጀንት and financial adverse of the Ethiopian government የኢትዮጵያን ገቨርንመንት አንዳጠቃላይ እንደ ሀገሪቱ አድቨርስ የሚያደርገው ከሚከተሉ ፋይናንሻል ስቴትመንትስ የትኛው እንደሆነ ያሳየው ስቴትመንትስ ኦፍ ባንክ ኢትዮጵያ ወይ ደግሞ ስቴት ኦፍ ባንክ ኢትዮጵያ ዲሲኒፓል ባንክ የለም አይደል ኮመርሻል ባንክ ኦፍ ኢትዮጵያ ናሽናል ባንክ ኦፍ ኢትዮጵያ ዴቨሎፕመንት ኦፍ ባንክ ኢትዮጵያ ወይ ደግሞ ናሽናል ባንክ ኦፍ ኢትዮጵያ የሚለው ወይ ደግሞ የሁሎች ባንኮች ገዢ ይሆናል ማለት ነው